በግልጽ አማርኛ ቲክቶክ ሶሪ የብድ መንደር ስግጥ ፍምስ ነው። ፍምስ ማለት ምን ማለት? ፌመስ መሆን by any means be famous ነው። ለምን ፌመስ ትሆናለህ? what's the ultimate purpose of being famous anyway? አሁን እኮ ሁሉም ሰው ነውርና ብልግና ጌጦ ሆኗል። በህዝብ ፊት ምን እናዘዛቸው ነገሮች ስነ ስርዓት ሊኖራቸው ይገባል። ቲክቶክ ላይ ኮሎ ቪው ማግኘት በጣም ቀላል ነው። get up and insult someone ተነሱና ተሳደቡ እና ይል እንደ ሚሊዮን ፎሎወር ያላቸው ማንንም አትስማ መስሚያ እንደፈን አድርግ መስሚያ እንጠጥ አድርግ የሚል አዲስ ባህልና ልምምድ ነው እየመጣ ያለው። 50 ምናምን ዓመት አንኮሬክትድ የተደረገ ሰው ዲሲፕሊን ያልተደረገ ሰው ነው አባት የሆነው እናት የሆነው። በአንዳንድ ስርዓት ማጣቶቻችን ላይ ቤተሰቦቻችንም ይተባበራሉ። እናትየው ምንም ሳሰራባት አባትየው ምንም ሳይሰራበት ለሶሻል ሚዲያ የጣለውን ልጅ እኔ ጎትቼ ማውጣት አልችልም። ለሰው የማልመች ሆኜ ሐሳብን ሼር አደርጋለሁ። ምክንያቱም ነገ ላይ ምንም ነገር እንዲጠይቀኝ አልፈልግም። የሸገር ኢንፎ ፕላስ ቤተሰቦች እንደምን ቆይታችኋል? ዛሬ ደግሞ በሌላ ወሳኝ ጉዳይ ከእናንተ ጋር ተገናኝተናል። እዚህ ስቱዲዮ በቀጥታ ብዙዎቻችሁ በማህበራዊ ጉዳዮች ላይ በምትሰጣቸው ሂሶች የምታውቋት ቲጂ ፐርስፔክቲቭ ከኛ ጋር ትገኛለች። ሰሞንኛ በሆኑ ጉዳዮችና ከዛ ጋር አያይዘን በምንመለከታቸው ትውልድ ተኮር በሆኑ ሀሳቦች ላይ አብረን ቆይታ እናደርጋለን። ቲጂ እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። በአጭር የጊዜ ቀጠሮ አንገብጋቢ በሆኑ ጉዳዮች ላይ ልንመክር እዚህ ስቱዲዮ ተገናኝተናል። በጣም ደስ ብሎኛል ስላገኘሁሽ። እኔም ደስ ብሎኛል ስለጠራችሁኝ። ብዙ የምትሰሪያቸውን ኮንተንቶች እናያለን ዩቲዩብ ቻናልሽ ላይ። ቲጂስ ፐርስፔክቲቭ የሚል ዩቲዩብ ቻናል አለሽ። እዛ ቻናልሽ ላይ ታናናሾቼ እያልሽ የምትጠቀሚው ቃል አለ። እኔ ያለፍኩበት ስሁት የነበረ የህይወት ልምምድ አለ፣ በዚህ መስመር እንዳትጓዙ ከእኔ ተማሩ ነው አብዛኛው አስተያየቶችሽ እና አንዳንዶቹ ከሌሎች አካላትም ትችትና ነቀፌታም ሲያመጡብሽ እንመለከታለን፣ በተለይ ከጾታ ጋር የተገናኙ ጉዳዮችን ስታነሽ። ከዛ ውጭ ግን ጠቅለል አድርገን ስንመለከተው በትውልዱ መካከል እየተፈጠረ ያለውን ክፍተት በተደጋጋሚ ስታነሹ እመለከታለሁ። በተለይ ሰሞንኛው ጉዳይ የብዙዎችን በር ያንኳኳ ይመስለኛል። በተለይ ወላጆችን ያሳሰበና ያስጨነቀ በማህበራዊ ሚዲያው ላይ ይሉኝታ ቢስ ሲሆኑ መስመር የሳቱና ብዙ አሳሳቢ አጓጉል ልማዶችን እየተመለከተን እንገኛለን። እነዚህ ልምምዶች ደግሞ እንደ ፈጠራ አቅም ተበረታተው ለሽልማትና ለእውቅና ጭምር ሲበቁ መታየታቸው ኧረ እንዴት ነው ነገሩ እያስባለ ይገኛልና በዛም ላይ ማህበራዊ ሂስ ከሰጡት መካከል አንዱ አንቺ ትጠቀሻለሽ። እኔ ደስ ያለኝ ነገር ሰው የልቡን ፍላጎት በዝምታ አለመያዙ በጣም ደስ ብሎኛል። የታየው ነገር ከልክ ያለፈ እንደሆነ ግልጽ ነው። ግን እስከዛሬ ምን አገባኝ መብታቸው ነው የሚባለው ነገር ወደየትኛው ኤክስትሪም እንደሚሄድ ሰው አሁን የገባው ይመስለኛል። የኔም የረጅም ዓመት ጩኸት እንግዲህ ከቲክቶክ ጀምሮ ምን አገባኝ ማለት ስለማልችል ነው። ይሄ ነገር አያዋጣም ስለምል ነው ረጅም ዓመቱንም አርጊውመንት ላይ ቆየሁትና አሁን ላይ ሰው ዝምታው ምን አገባኝ ማለቱ ዋጋ እንደሚያስከፍለው አይደንቲፋይ ያደረገ ይመስለኛል። ጩኸቱም ደግሞ ሪስፖንስ ያመጣል። ይሄ ያንድ የከሌ ጉዳይ አይደለም፣ የቲጂ ጉዳይ አይደለም፣ ማህበራዊ ኮሜንታሪ የሚሰጡት ሰዎች ጉዳይ አይደለም፣ የሀገር ጉዳይ ነው። ነገ ሀገር ስንል ወይኔ ምን ይሻለናል የምንል ሳይሆን መሞገት ያስፈልጋል። አሁን እኮ እያንዳንዱ ሰዎች ብጠይቃቸው ቫሊድ የሆነ ፖይንት የላቸው። ለምንድን ነው እንዲህ የምታደርጉት ብትል ቫሊድ የሆነ ፖይንት የላቸው። እንደዚህ እኮ ብዬ ነው የሚሉ ነገር የለም። ግን ቢካዝ የሆነ ሰውም ሪጀክት ስለማያደርጋቸው ሰውም ስለማይጸየፈው ኦኬ ሰው ምንም አያመጣም ወይም ደግሞ የሆነ ጊዜ ላይ ብቻ ተነቃንቆ ዝም ይላል ብለው ስለሚያስቡ እንደ ልባቸው ሊሆኑ ይችላሉ። ግን አሁን ላይ ሰው ሪያክሽኑ ከበፊቱ የተለየ ይመስለኛል። ከአንድ ሰሞን ጫጫታ ያለፈ ይመስለኛል። እና ምን ዊሽ አደርጋለሁ እናቶች አባቶች የሆኑ ሰዎች መቆጣት ቢጀምሩ እና እንደዚህ አይነት አመጽ ላይ ባይተባበሩ። አሁን በጣም ያሳዘነኝ ነገር በእድሜ የገፉ ሰዎች እንደዚህ አይነት ነገር ላይ ኢንቮልቭ ማድረግ የለባቸውም። where is your moral values? የት አለ የእናንተ ሞራላዊ ሴት የት አለ? እንደዚህ ጋጠወጥነት ባለበት ቦታ ላይ ይሄ ቦታ አይመጥነኝም ማለት ነበረ። ምክንያቱም ትልልቅ ሰዎች አንዳንድ ቦታ ላይ ስታይ አፈርም ያደርጉልሃል።
ኢትስ ኦኬ እንትና ሄደዋል ሰው ኢትስ ኦኬ ይባላል። ለምሳሌ እዚህ ጋር የምሟገትለት ነገር ላይ ነገ ብታገኘኝ ወይ እሷም እንዲህ ብላ የለ እንዴት ኢትስ ኦኬ ይባላል። ለዚህ ነው አንዳንድ ነገሮቻችንን እንግዲህ በጣም በጥንቃቄ ማድረግ ያለብን፣ ቫሊዴት እንዳያደርገው የሰውን ሀሳብ የሰውን ነውር ቫሊዴት እንዳያደርገው። ዋይ ዱ ዩ ቲንክ በጣም አስጸያፊ ነገር እየሰሩ ለምንድን ነው ሰዎች ተከታዮች የሚያበጁት? ምክንያቱም ዲፕ ዳውን አንዳንድ ሰዎች ልባቸው ውስጥ እሱ ሀሳብ አለ። ስለዚህ ቫሊዴት ያደርግላቸዋል። እኔ ብቻ አይደለሁም፣ ይሄ ነው ሶሻል ሚዲያ እያደረግብን ያለው። አመፅ ስትሰራ እኔም እኮ እንዲህ ማድረግ እፈልግ ነበር ሰው አይጋችሁ አገኘው ሰው ብለው እንዲህ ኮሌክቲቭሊ ማሰብ ይጀምራሉ። እና እንደዚህ አይነት ነገሮችን ሪጀክት ማድረጉ ይጠቅመናል። እንደ አገሬው ሰው ደግሞ ብዙ ጸያፍ ነገሮችን ሪጀክት የምናደርግ ነን። ስለዚህ እንደ ድሮ ማሰብ አለብን፣ እንደ ድሮ ማሰብ አለብን። ነውርን መመለስ አለብን በደንብ። አንዳንድ ሰዎች ምን ሲሉ ሰማለሁኝ፣ ብልግናውማ እኮ በፊትም ነበረ፣ አሁን ግን ሶሻል ሚዲያው ሲመጣ እንደ ምንድነው አምፕሊፋይ ያደረገው፣ አገዘፈው፣ አወጣው፣ አባዛው፣ አሳየው እንጂ ብልግናው በፊትም ቢሆን ውስጥ ውስጡን ነበረ እና ምንም ልዩነት የለውም። መስራት ያለብን እንደ ማህበረሰብ ከስራ አንስቶ ነው የሚል አስተያየት ሲሰጡ ሰማለሁ። እና ማህበራዊ ሚዲያው ነው ብለን ብቻ እዛ ላይ ማቆም መተው እንችላለን? የማህበረሰብ የግብረ ገብነት እሴታችንስ አልተሸረሸርም? እንዳልኩ ነው፣ እሴታችን በጣም ተሸርሽሯል። ለምን ካልከኝ ምን አገባኝ ማለት ጀምሯል ሰው። ድሮ አንተ የከሌ ልጅ አይደለ እንዴ አንተ እንትን አትልም ምናምን ይባል ነበር። አሁን ምን አገባኝ። ሞስትሊ ደግሞ በአንዳንድ ስርዓት ማጣቶቻችን ላይ ቤተሰቦቻችንም ይተባበራሉ። አንዳንድ ማይሆን ነገሮች ላይ ቤተሰቦቻችንም ፓርት ናቸው፣ ምክንያቱም ገቢ ስለሚያመነጭልን ማለት ነው። እና በፊትም እንዲብልግና ነበር፣ በፊትም እዚህ ጋር ወጥነት ነበር። ተሸፍኖ ነው እንጂ መሸፈኑ አይደል እንዴ ዋናው ነገር። ያኔ እኮ ሰው የልቡን ፍቃድ ፊት ለፊት አያወጣው። ስለዚህ የትኛውም ሰው ውስጥ እንደዚህ አይነት ጸያፍ ነገር ሊኖር ይችላል። ግን ጥቅሙ ምንድነው? አለማውጣቱ ነው። አለማውጣቱ አምፕሊፋይ ተደረገ እንጂ ምናምን ኤቭሪዌር ብትሄድ ኢቭን አንተ ጤናማ ነገር ላይ በጣም የቤተ ክርስቲያን ሰው ሆነ ፓርት ኦፍ ዩ የሆነ የምትለው አለ። ምክንያቱም ሰው ነህ፣ ስጋ ነህ ራይት። ግን ደግሞ ይሄንን ነገር ኢን ፐብሊክ አለማውጣት ነው ሰው ያደረገ። ነውር እኮ ውስጥ አለ፣ ግን ፐብሊክሊ አለማውጣት ነው ሰው ያደረገ። ምክንያቱም ታስባለህ ሰው ምን ይለኛል ትላለህ። አሁን ግን የነበረ ነውር ነው ኦፍኮርስ፣ ማውጣቱ ነው ሞር እንግዲህ ከባድ ያደረገው። ምክንያቱም ሰው ሁሉ ነፃ እንዲሆን ሆነ። ሰው ሁሉ ኢትስ ኦኬ እንትና ካረገው እኔም አደርገዋለሁ፣ ስለዚህ ቢታይም ችግር የለም ማለት ሰው። ይሄ ቅዱስ ሆነን አይደለም፣ ንጹህ ሆነን አይደለም። ብዙ ታሪኮቻችን እኮ ወደኋላ ስትሄድ በጣም አሰቃቂ ታሪኮች አሉ። ግን ደግሞ ሁሉም እንደዛ ነው አትልም። አሁን እኮ ሶሻል ሚዲያ ላይ ሁሉም በምትለው ደረጃ ጋጠወጥነት ላይ ነው ያለው። ሶሻል ሚዲያ ነው ያወጣው። እንደዚህም እንዳይሆን አይሜን ጋጠወጥነት ድሮም አለ። ግን እንደ ድሮ ኢትዮጵያዊነት ባህላችን ምናምን ብሎ ያስጠበቀው ነውርን ነውር እንደሆነ ማወቃችን፣ ሰውን ማፈራችን፣ በድብቅ ማድረጋችን ነው። አሁንም ቢሆን እኔ የተጸየፍኩትን ነገር በድብቅ ላረገው እችላለሁ። ግን ሰው ያረገኝ በድብቅ ማድረጌ ነው፣ ህዝብ ፊት አለማውጣቴ ነው። ስለዚህ ድሮም አለ ኦፍኮርስ አለ። ግን ደግሞ ድሮም ያለውን ነገር ህዝብ ፊት አላወጣ ነው፣ አልታወቅንበትም፣ ጌጣችን አልሆነም። አሁን እኮ ሁሉም ሰው ነውርና ብልግና ጌጦ ሆኗል። በድፍረት ማህበራዊ ሚዲያው ላይ ጉዳያቸውን ይዘው የሚወጡ ሰዎች እኔ እንዲሆኛለሁ የተወሰኑ ጊዜያትን በዝቅታ ውስጥ አልፌያለሁኝ፣ ኑ ተባብረን እንለወጥ እንደግ የሚሉ መልእክቶችን እናያለን። እና ጠቀሜታ አለው ወደ ማህበራዊ ሚዲያው እንደነዚህ ያሉ ጉዳዮችን ይዞ መምጣት፣ ሂል ለማድረግ እንደ አንድ ፕሮሰስ ሲጠቀሙት እና አንድ ፕሮሲጀር ሲመለከቱት አያለሁኝ። ያንን ጀስቲፋይ በሚያደርግ አይነት መንገድ የሚያስረዱም ሰዎች ስላሉ ሳይላይካውን ለምሳሌ በግለ ወሲብ ልምምድ ውስጥ ነበርኩኝ። እኔ ብቻዬን ያሳለፍኳቸው ከባድ የመከራ ጊዜያት አሉ፣ ተሸሽጌ ተደብቄ። ነገር ግን ከዚህ እንደወጣ ያደረገኝ በድፍረት መናገሬ ነው፣ ከሌሎች ሰዎች ጋር የማሳብ በማንሸራሸሬ ነው የሚሉ ሰዎችን እያየን እኔ እንዲህ ኃጢአትን በህዝብ ፊት መግለጥን ብዙ አላምንም። አሉ አንዳንድ ሰዎች እንትን ሊሉ ይችላሉ። እንዴት እርግጠኛ ሆናለሁ ከዛ ልምምድ መውጣትህን? ማለት አምና ሹር ኦቨርካም ያላረከው ሊሆን ይችላል። ኦቨርካም ያላረከውን ችግር ማውራቱ
እንትን ነው አምፕሊፋይ ማድረግ ነው ማዛባት ነው የሚሆነው እንጂ ምንም ጥቅም የለውም። የግል ወሲብ ጉዳይ አንድ ሰው ብቻ የሚያደርገው አይደለም፣ አብዛኛው ወጣት የሚያደርገው ነገር ነው። ስለዚህ ፖይንቱ አይታየኝም። እኔ እንዲያደርግ ነበር ተመለሱ አይታየኝም። ሂሊንግም በዚህ መልኩ ነው ብዬ አላስብም። በህዝብ ፊት መናዘዝን አምናለሁ፣ ግን አሉ የምትናዘዛቸው ነገሮች አሉ። አንዳንድ ነገሮች ግን ጥቅም የላቸውም። ኦቨርካም ካረኩት በኋላ ብናዘዘው ይሻላል። ኦቨርካም ያደረገውም ሰው ኦቨር ኤንድ ኦቨር አጌን አያወራውም። እኔ እኮ አሁን እንትን ኮንፊደንስ ችግር ነበረብኝ ብለህ ኤቭሪዴይ ካወራህ ዋይ አር ዩ ዜር? ችግር ካለብህ አሁን እኮ ሌላ ነገር ላይ ነው መሆን ያለብህ። 3 ዓመት 4 ዓመት አንድ አይነት ሀሳብ እያወራ ከሆነ ዩር ናት ሂር የት። ለሰውም ለመብቃት ዝግጁ አይደለም፣ ለሰውም ለመሆን ዝግጁ አይደለም። የእኔ ሀሳብ ነው፣ ልክ ላልሆን እንችላለሁ። ግን እንዳልከውም በህዝብ ፊት የምንናዘዛቸው ነገሮች ስነስርዓት ሊኖራቸው ይገባል። እንዴ ማለት አንዳንድ ነገሮች what's the point የሚያስብሉ ነው። አንዳንዱ ሰው ሊያደርገው ስለሚችል ማለት ነው። ግን ምንም የማይጠቅም ኢሬሌቨንት የሆነ ኢንፎርሜሽን ለምን ትነግረኛለህ? ምንድን ነው ሶሻል ሚዲያ አዋርድስ ይሄ ቫልነረብል መሆን በራሱ ያሸልመሃል፣ አቴንሽን ያሰጥሃል። ምክንያቱም አንተን የመሰሉ ቁስለኞች ብዙ ስላሉ ማለት ነው እንጂ ምንም ጠቅሞ አይደለም። እኔ አሁን እንደዚህ አይነት ነገሮች ይጠቅማሉ ብዬ አላስብም። አሁን ያለንበት ዘመን አቴንሽን ኢኮኖሚ የሚሉት ነው እነሱ ነጮቹ። እና በኤኒ ሚንስ አቴንሽን ሲክ ማድረግ አለብሽ፣ ከሰዎች ማግኘት መቻል አለብሽ። ውድ ነው ያ አቴንሽን ደግሞ አሁን በዚህ ዘመን። እና ያንን ውድ የሆነ ነገር ደግሞ የምታገኘው ከመስመር የወጡ ያልተለመዱ ነገሮችን ስትከውኝና ስታሳይ ነው። በተደጋጋሚ ምን ስትይ ሰማሻለሁ? አእምሯችሁን ጠብቁ፣ ቲክታክ የሚባል ነገር መጠቀም አቁሙ ስትይ ሰማለሁ። በቀደሙት ጊዜያት ራስሽ ቲክታክ ላይ ይዘት ፈጣሪ መሆንሽ ስትሰሪያቸው የነበሩ ኮንተንቶች አሉ። ለምንድን ነው ያቆምሽው ቲክታክ? በግልጽ አማርኛ ቲክቶክ የእብድ መንደር ወይም የታመመ ሰው ያለበት ነው። ኦል ነው ወይስ ጥሩ ይዘት የሚሰሩት ኤክሰፕሽናሊ ሊኖሩ ይችላሉ። ግን በአጠቃላይ ፕላትፎርሙ ራሱ ህመምን አፕሪሼት የሚያደርግ ነው። ወደ ራስ እንድትመለከት አያረግህም። እንግዲህ ያው ሶሻል ሚዲያ እንዴት ይሰራል አልጎሪዝም ታውቃለህ። ዋንስ ስለ ፔን ካወራ ፔን ተከትሎ ይመጣል። እና ሰው ደግሞ በተፈጥሮ ቪክቲም ማይንድ ሴት ውስጥ መቀመጥ ይፈልጋል። እንትና እንዲያርጎኝ፣ እንትና እንዲገብቶ፣ እንትና እንዲያርጎኝ ማለት ይፈልጋል። እኔ እኮ እናቴ እንዲባታሳድገኝ፣ አባቴ ኤቭሪባዲ ቪክቲም ሁድ ውስጥ መግባት ይፈልጋል። በጣም ሬር ኮንተንት ከሚሰሩት ውጪ አብዛኛው ሰው ቁስሉን ለማከክ ነው የሚገባው። በጣም ብዙ ክሪቲሲዝም ደርሶብኛል። እኔ በህይወቴ ራሴን የማከብር ሰው ነኝ፣ በዙሪያ ያሉ ሰዎች የሚያከብሩኝ ሰው ነኝ። ግን እንደዚህ ዲስግሬስ ተደርጌ አላቅም በህይወቴ። እና አይ ፋይንድ አውት ለምንድን ነው ሰው እንደዚህ የሚጠላኝ? ለምንድን ነው ዲስግሬስ የሚያደርገኝ እዚህ አፕ ላይ? ከዚ ምንድን ነው የተለየ ነገር የተናገርኩት? የሰውን ቁስል ማከክ አልቻልኩም። this is your problem እያልኩ ይነግርሃለሁ። ከዚህ በፊት ደግሞ ሴቶች ቫልነረብል ነበሩ፣ ሴቶች ተጠቅተዋል ምናምን የሚባሉ ሲናሪዎች ስላሉ ኦፍኮርስ ተጠቅተዋል። ግን እንዲህ የሚባሉ ነገሮችን አምፕሊፋይ በሚያደርግበት ፕላትፎርም ላይ ቴክ ሬስፖንሲቢሊቲ። ጥቃት ውስጥ what's your involvement? I'm not saying sexual assault እያልኩ ሳይሆን ሰው እንዲዘሎ እንትን የሚባልበት ሲናሪዮ እንዳለ አውቃለሁ። ግን exceptionally what did you do? ቦይፍሬንዴ ቢትሬ ያደረገኝ፣ እንዲህ ትቶኝ ሄደ፣ ገንዘቤን በላ። ኦኬ ነጥቆሽ ነው ወይስ you started giving him? ብዙ ጥያቄዎች አሉ። እና ቪክቲም ሁድን ከሚያበረታታ ፕላትፎርም ውስጥ መቆየት በራሱ ኢኒትስ የሆነ kind of courage። እና በጣም ብዙ ባህሬን ኮራፕት አድርጎብኛል። ባህሬን፣ ቤተሰቤን፣ በጣም ብዙ ነገሬን አበላሽቶብኛልና I start thinking እንዴ ምንድነው ማድረገው እዚህ ላይ? I know I want to influence ያለፍኩበትን ልክ ያልሆንኩበትን ማካፈል ፈልጋለሁ። ከዛን I start ዩቲዩብ ከፈትኩኝና ዩቲዩብ ሳይ ሰው ሰላማዊ ነው እንዴ ማለት I thought everybody እንደዚህ የሚያስብ መስሎኝ ነበር ላለውና ከዛ ስለጀመርሽ ማለት አሁን እዚህ ጋር ክሪቲሲዝም ተጠብቃለሁ። አይሳደቡም እንዴ አይናገሩም እንዴ ላለውና ብታስተካክዩ ሲሉኝ okay this is how people behave አልኩኝ። ማለት ሰው እንዲህ ነው ለካ behave የሚያደርገው። እዛስ
the very first thing የሚያይብህ የሆነ ፍሎህን ነው። ምክንያቱም እሱ ጋር ኢሹ ስላለ እሱ ጋር he projects የሆነ ነገር ስድብ ነው የሆነ ነገር ማለት አንድ ሰው ጤናማ የሆነ ሰው ያለ ልክ እንደዚህ አይነት ንግግርን አይናገርም። ከዛም በጣም ማስበው እነዚህ ሰዎች ቤተሰብ አላቸው እነዚህ ሰዎች ልጆች አሏቸው how are you dealing with them በዚህ ማይንድሴት። ስለዚህ ፕላትፎርሙ ቫሊዴት የሚያደርገው ቫልነራቢሊቲ ነው። ይሄ መታመም መቁሰል ማልቀስ በቃ አይተው ከሆነ በቃ ሰምባዲ ኦቨርሼር ነው የሚያደርገው እንዲሆኝ ባሌ እንዲያርጎኝ መኝታ ቤቱን ማሳየት ነው ኤቭሪ ዲቴል ነውር ነው። አሁን ኤቭሪ ዲቴልን አታሳይም አይደረግም። ስፔሻሊ ሪሌሽንሽፕ ትዳር ላይ ከመጣ ብዙ ነገሮች ሚስጥር መሆን አለባቸው። ለፐብሊክ የማይቀርቡ አሉ፣ ለማስተማር የምንጠቀምባቸው ነገሮች አሉ። ግን ኦቨር ኤንድ ኦቨር አጌን እንዲተደረግኩ እንዲያረኩላት እንዲገባውላት አይባልም። ግን ሶሻል ሚዲያ ሪዋርድ ያደርገዋል፣ ይሄን ያጨበጭብለታል። ይሄ ቪክቲም ሁድን በጣም ነው የሚያበረታታው። ሬርሊ ሀሳብ የሚሰጡ ሰዎች አሉ። እነሱ ግን 24/7 እዛ ላይ ሲቀመጡ አታያቸው። ኮንተንታቸውን ይለቃሉ ይወጣሉ። they know attention እንዳለበት እዛ አካባቢ ሰው እንዳለ ያውቃሉ። ብዙ ሰው ሀሳቡን ለመርሳት ህይወትን ለመርሳት ያለበትን ድራማ ለመርሳት ህይወትን ከመታገል ይልቅ ነው ሶሻል ሚዲያ ላይ የሚቀመጠው። ስለዚህ ሶሻል ሚዲያ ላይ ህይወትን ለመርሳት የተቀመጠ ሰው እንደው ጤናማ ነው ብዬ አላስብም። ሪዋርድ አላደረገሽም አንቺ በወቅቱ ቲክታክ ላይ ሼር በምታደርጋቸው ኮንተንቶች ስታገኝ የነበረው ፊድባክ የሚያበረታታ ሳይሆን እንደውም ያንቺን ካራክተር አልተር ያደረገ ነበር ማለት ይቻላል። ስለዚህ ዳግም ወደ ቲክቶክ አልመለስም የሚል አቋም ይዘሽ ነው የወጣሽው ከዛ ሰፈር? አሁን አልመለስም። አካውንት አለ፣ የሁለተኛው አካውንት አለ አልተዘጋም። ግን ሌላ ሰው ነው ረን የሚያደርገው። መግባት ምናልባት እኔም ልሆን እችላለሁ። ልክ ስገባ የሆነ ርብሽ የሚያደርገኝ ነገር አለ አላቅም። ምናልባት አሁን ያለሁበት ቦታ ላይ ስለደረስኩ ሊሆን ይችላልና ዲስሳቲስፋክሽን ይፈጥርብኛል። እስቲ ኢንጆይ ላርግ ብዬ አይደለም ምከፍተው ገባ። ፊዴ ላይ ብትመጣ ደህና ነገር ነው የምታገኘው፣ በት ስቲል አንኮምፎርታብል ያደርገኛል። እና ለምንድን ነው ሰላሜን የሚነሳኝ ቦታ ላይ የምቀመጠው? አይ ኖ አይ ኬር አባውት ፒፕል። ስለሌላው ሰው አስባለሁ። ከፈለጉ ዩቲዩብ ላይ መጥተው ማየት ይችላሉ። ካልፈለጉ ግን አስገድደ ህይወትን መርሳት ከፈለጉበት አፕ ላይ ገብተ ወደ ህይወት አትመራቸው። ቲክታክ እንግዲህ ሀሳብን በአጭር ጊዜ ውስጥ ለብዙሃን ተደራሽ ለማድረግ የራስን መልከታ ለመሸጥ በጣም የተሻለው አማራጭ ነው በአሁኑ ዘመን። በአጭር ጊዜ ፐርሰናል ብራንድሽን የምትገነቢበት ፕላትፎርም ነው። ያ ሲወረወር የነበረውን ቀስት መክቶ ግድ የለም ትውልድ ላድንበት ላትርፍበት ብለሽ የተነሳሽለትን ዓላማ እስከ ጥግ ድረስ ለማስኬድ ለምን መጽናት ተሳነሽ? ማለት ስድቦቹ ቢመጡ ሁሉም ሰው ተሰድቦ ስለሆነ የሚጀምረው እንሰማለን። አሁን ትልልቅ ኮንተንት ክሬተሮች ቲክታከርስ እኔ ስጀምር አጥንት ድረስ ዘልቆ የሚገባ ስድብ እየተሰደብኩ ነበረ፣ ግን እሱን እንዳልሰማ እንዳላየ እያለፍኩ ነው እዚህ ደረጃ የደረስኩት ሲሉ ሰማለሁና ቲክታክ የእብዶች መንደር ነው ብለሻል ቅድም። የተረጋጉ ሰዎች ያሉበት መንደር መሆኑን ደግሞ ለማሳየት ለምንድን ነው በዛ ላይ ብዙ መስራት ያልቻልሽው? እንደውም በጣም ጸንቻለሁ እኮ 4 ዓመት በላይ ቆይቻለሁ። 4 ዓመት አንቲ ፌሚኒዝም የሆነ ሀሳብን ይዘ መቆየት ከባድ ነው። ማለት 95% ሴት የሚስማማበትን ሀሳብ ይዘ ተቃራኒ ሀሳብ ይዘ መቆም ቲክቶክ ላይ ከባድ። ፐርሰናል ብራንድ የምትገነባው በምንድን ነው? በሰውምባ ለሰው ማይሆን ኢንፎርሜሽን እየሸጥክ ኢትስ ናት እኔ ብራንድ ነው አልለውም። ማለት ሰው ካወቀ ሊያውቅህ የሚገባው በማስለቀስ መሆን የለበትም፣ በማሳዘን አይደለም፣ ቫልነረብል በመሆን አይደለም። አይካችሁ የውሸት ኤምፓቲ እያሳየ አይዟችሁ እኔ ምዛ ነበርኩ ብለ አቴንሽን በማግኘት አይደለም። ፎዳን ማተር በቃ እዚህ ደርሰናል ቢባልም እኔ እንደ ክብር ቦታ ልቆጥሮ አልችልም። እኔ ቲክቶከር ነኝ ምናምን እኔ እንድባልም አልፈልግም። እንደ ክብርም አላየውም። ዩቲዩበር ብትባይስ ስቲል እንደ ክብር አላየውም። ለመሰለ what did I do? ምንድን ነው ያደረኩት? ምንም ነገር አላረኩ። right? I know ሀሳቤን ሼር አድርጌያለሁ። ምንድን ነው ግራውንዱ ላይ የፈጠርኩት ነገር? እኔ አንዳንድ ሰዎች ይሄን ያህል ቪው አለኝ ምናምን ብለው ሲመጻደቁ ቲክቶክ ላይ ቪው ማግኘት በጣም ቀላል ነው። get up and insult someone። ተነሱና ተሳደቡ።
እና የለ እንደ ሚሊዮን ፎሎወር ያላቸው ምንድነው ላይክ አይሰድ ይሄ ነውር ጌጡ ነው። በቃ እንትን ፕላትፎርሙ በራሱ ነውር የሚወድ ነው። ስለዚህ እዛ ፕላትፎርም ላይ በቃ ሰክሲድ አድርጌያለሁ እኔ እንደ ሰክሰስ አላየው ቴክ ሚ ሎንግሊ ለቢዝነስ ምናምን ተጠቅመውበት ሊሆን ይችላል። ግን ምን አይነት ብራንድስ ነው የገነባው? ማለት ራሱን ከማያቅ በጣም ማስተዋል ካልፈለገ ሰው የሆነ አቴንሽን ግራብ አድርገ ዱ ዩ ቢሊቭ ሜክ እንዳረከው ነው የሚሰማ? እኔ ሪላቲቭሊ ሰክሰስፉል ነኝ ብዬ የማስበው ዩቲዩብ ላይ ነው። ለምን መሰለ? ሰክሰስፉል ላይ ዩቲዩብ ላይ መሬት የረገጠ ሰው ነው ያደርግለው። ራሽናል ሰው ነው ያለው። ዩቲዩብ ላይ 10 ደቂቃ ላይ የሚችል ሰው ነው፣ 1 ሰዓት ላይ የሚችል ሰው ነው። ዩቲዩብ ላይ ስርዓት ያለው ሰው አለ። ባይመቸው ሐሳብ ሎጂካሊ ነው የሚናገር። አይ ነው ብዙ አንዳንዶችም አሉ። ስለዚህ እንደ ፕራይድ የሚታይ አይደለም። ነው ዩቲዩበርም ቲክቶከርም መሆን እንደ ፕራይድ የሚታይ አይደለም። ዋት ዲድ አይ ዱ? ምንድነው ያደረኩት? ምንም አላረኩም። ካሜራ ነው የደቀንኩት፣ አለቀ። ካሜራ ደቅኜ ብሳደብ the same thing ነው ማገኘው። 600,000 1 ሚሊዮን ላገኝ ይችላል። ሶ እንትን አይደለም፣ በጣም ፕራይድ አይደለም፣ ዲግሪ ማስተርስም አይደለም፣ የሆነ የደረስኩበት የምትለውም አቺቭመንት አይደለም። ከይዘት ፈጠራው ባለፈ ቲክታክን መጠቀም አቁሙ፣ አእምሯችሁን ጠብቁም ትያለሽ። ይዘት መፍጠር ብቻ ሳይሆን የቲክታክን ይዘቶች መመልከትም በራሱ የሚያመጣው ችግር አለ ነው ያንቺ ድምዳሜ። አንቺ ላይ ምን ችግር አምጥተው ነበረ? ያው ሁሉም እንደው አጭር ጥናቶች፣ ያው ረጅም ጊዜ ስላልቆየ ብዙ ጥናት አልተሰራበትም። ግን በአጭር ጊዜ የተሰሩ ጥናቶች አቴንሽን ስፓንን በጣም ኮራፕት እንደሚያደርግ እንትን ይላል አይደል? የረጅሙን ጊዜ ቲክቶክ ከተጠቀምኩ በኋላ ረጅም ነገር ኢንተርቴን ማድረግ አትችልም። በጣም መጽሐፍ አንባቢ ከሆንክ መመለስ አትችልም። በጣም ሳቦታጅ ያደርጋል፣ አቴንሽን ስፓንን በጣም ኮራፕት ያደርገዋል። እና ሌላው ደግሞ በቃ ስክሮል ማድረግ የምትወድ አይነት ሰው ከሆንክ ደግሞ ሁል ጊዜም ቢሆን ሳቲስፋክሽን ወይም ደግሞ የሆነ ኤክሳይትመንት እንደሚመጣ ነው የምታስበው። you cannot be satisfied። እዚህ ጋር የሆነ ነገር አሳቀ ሌላ የሚያሳቅ ነገር ትፈልጋለህ። ሰው ኤክሳይትመንት ሁል ጊዜ ኦን ዌይት እንደሆነ ነው የምታስበው። ኢን ላይፍም ባለህ ነገር ሳቲስፋይ መሆን አትችልም። የሆነ ነገር ኔክስት እንደሚመጣ ነው የምታውቀው። አመስጋኝ መሆንም አትችልም። ፎር ዳት ማተር አንዳንድ የምናያቸው ኮንተንቶችን ያው የምንፈልገውን ነገር ስለሚያሳዩን ባለን ህይወት ደስተኛ እንዳንሆን ያደርጉናል። እኔ በባህሬ ብዙ ራሴን ኮምፔር ማድረግ ሰው አይደለሁም እንጂ ወይኔ ምን አይነት ኑሮ ነው ምኖረው ምናምን እል ነበር። አንዳንዶችን ኑሮ ባይኖሮ ማለት ነው። እና ምንድነው እንዳልኩ ዲሳቲስፋይ ያደርጋል ባለህ ነገር። ይሄ አይምሮ ላይ ከሚፈጥርብህ ሌላ ዲሳቲስፋክሽን አለው። እና ሁልጊዜም ቢሆን በጣም ምጠላው ምክንያት ምንድነው? አካውንታቢሊቲን ያርቃል። አካውንታብል አያደርግንም። ስፔሻሊ እኛን ሴቶች በቃ ለኛ የሚመች ነገር ነው ሶሻል ሚዲያ ላይ ያለው። ምክንያቱም እኛ ኢዝሊ ዲሲቭ እንደረጋለን። በኢንፎርሜሽን ነው ዲሲቭ የምንደረገው። ወንድ ልጅ የሆነ ሪዝኒንግ ይፈልጋል፣ የሆነ ነገር ማየት ይፈልጋል። ወንድ የሆነ ወንድ ማለት ነው። እኛ ግን በቃ የሆነ ነገር ስንሰማ በጣም እንወሰዳለን። ወንድ የሆነ ወንድ ያልሆነው ወንድ ማለት እንግዲህ ዩቲዩብ ኮንተንቶችን ካየ ብዙ አወራለታለሁ። ያለውኝ ለቤተሰቦቻችን ግልጽ ለማድረግ ነው። ማስኩሊን የምንላቸው የወንዳው እንዲሆኑ ወንዶች ማለት ከዚህ በፊት የሀገሬው ሰው አባወራ ብሎ የሚጠራቸው የምንተማመንባቸው ወንዶች፣ ቆራጥ የሆኑ የውሳኔ ሰዎች የሆኑ ልክ ያላቸው ራሳቸውን የገዙ ወንዶች፣ መስጊያ የሚባሉት መስጊያ በቁመት ብቻ ሳይሆን በስሜትም በተለያየ ነገር ወንድ የሆኑ ወንዶች። ሌሎች አሉ እኮ አቋም የሌላቸው በቃ ሞር ይሄ የሴትነት ዝንባሌ ያላቸው ሰዎች አሉ። እነሱ ኢንጆይ ሊያደርጉት ይችላሉ። በአጠቃላይ ዳሜጂንግ ነው። አሁን በዚህ ሾርትሊ ያየነው ነገር ምንድነው? ኮምፓሪዥን ነው። ስፔሻሊ ሴትና ሴት በጣም ከባድ ውድድር። እሷ እንትን ተቀብታለች፣ እኔ መቀባት አለብኝ። ናቹራል ሆኖ እንኳን እኮ መውጣት ቻሌንጅ ነው። ምንድነው አትቀቢም እንዴ ይባላለው። ግን ቲጂ እዚሁ ጋር እንቆይና ቲክታክን ሙሉ ለሙሉ አቮይድ አድርጉት ያለሽ አንቺ። እስኪ እኛ ያለንበትን ካታጎሪ አይዶን ነው ያንቺ ሚሌኒያልስ፣ ከዛ ቀጥሎ የመጣው ጄንዚ ነው አይደለም? ከ1996 እስከ 2012 በፈረንጆቹ ካታጎሪ ጄንዚው ያለው ቲክታክ ላይ ነው አመዛኝ። ዩቲዩብ አካባቢ ደግሞ እነ ሚሌኒያልስ የስ ጄንዚም ሊከታተል ይችላል፣ ግን ትንሽ ያስተውላል፣ ከግራና ከቀኝ ያገናዝባል የምትዩ ኦዲየንስ ያለው ዩቲዩብ አካባቢ ነው። ከዛም ደግሞ እንደዛው ፌስቡክ አካባቢ። አሁን ከስር ያለው ትውልድ ቲክታክ ላይ ከሆነ ያለው አጓጉል ነገሮች፣ አጓጉል ልምምዶች ውስጥ ይገኛል ከሆነ እያልን ያለ ነው።
መካሪና ተቆጪ ወደዛ አካባቢ ዝርም ማይል ከሆነ ተያይዞ መጥፋትና መተላለቅ አይሆንም ወይ? እዛ ቲክታክ አካባቢ ያለውን ትውልድ በምን ተደራሽ ማድረግ ይቻላል? ሰው ፍቃዱን ነው የሚኖረው። ሰው የልቡን ሀሳብ ነው የሚኖረው። ትዕግስት 4 ዓመት ሙሉ አንቲ ፌሚኒዝም ሀሳብ ስለተናገረች ብዙ ሴቶች አንቲ ፌሚኒስት ሆነዋል ማለት አይደለም። ዋን ቲንግ ሰው የልቡን ሀሳብ ስለሚኖር የልቡ ሀሳብ ደግሞ ወደ መራው ነው የሚሄደው። ትንንሽ ልጆች ማወቅ እንፈልጋለን፣ የተሻለ ሰው መሆን እንፈልጋለን ካሉ ሌላ ቦታ መሄድ ይችላሉ። ፎር ዳት ማተር እኔ ጋ ያሉ በጣም ፕራውድሊ ስማቸውን ብጣራ ሁሉ ደስ የሚለኝ ትንንሽ ልጆች አሉኝ። ብልሃተኛ ሴት የሚል ሶሻል ሚዲያ ቴሌግራም ግሩፕ አለና እዛ መካከል ትንንሽ ልጆች አሉ። 19 ዓመት ልጅ አለችኝ፣ 21 ዓመት 20 ምናምን አሉ። 20 ኦፍኮርስ ትልቅ ሊሆን ይችላል አሁን አንተ ባልከኝ፣ ግን ፈልገው መርጠው የኔን ኮንተንት ዩቲዩብ ላይ ነው ያገኙት። ቲክቶክ ላይ መቀመጥ ይችላሉ። ብዙ ልጆችም አሉ ከቲክቶክ ይልቅ ዩቲዩብን የሚመርጡ፣ ከዩቲዩብም ከሶሻል ሚዲያም ነፃ የሆኑም ልጆች አሉ ፎር ዳት ማተር። እና በግድ አትግትም፣ በግድ የሆነ ቦታ ላይ ሆነ ተጽዕኖ ለማምጣት አትልም። ማለት ማሱ የሆነውን በትን ነገር ነገ አንተም አይደንቲፋይ የምትደረገው እንደዛ ነው። ዋትስ ዲፍረንስ ትባላለህ። ስለዚህ አንዳንድ እንደዚህ አይነት የማይመች ቦታ ላይ በጣም ፐርሲቬር ማድረጉ እኔ ኮራፕት እንድንደረግ ያደርጋል። ሰው ነኝ፣ ባህሪ ሲቀያየር አይቼዋለሁ። የሆነ ነገር ሲሆን አይቼዋለሁ። እኔ ራሴን አውቃለሁ ያልኳት ሴትዮ እንኳን ብዙ ኮራፕት ሲደረግ አይቻለሁ። ሶ ዋትስ ዘ ፖይንት? ግዴታ እነሱን የምናገኘው እዛ ስለሆነ እዛ መሄድ አለብን ብዬ አላስብም። ሰው ምርጫውን ነው የሚኖረው። ላይክ አይ ሰድ ከመረጡ ጤናማ ኮንተንት ቲክቶክ ላይ እንደሌለ እያወቁ ቲክቶክ ላይ መቀጠል ይችላሉ። አይ ጤናማ ነገር እንፈልጋለን ካሉ ወደ ዩቲዩብ መሄድ ይችላሉ። ሶሻል ክሪቲክስ ኮመንትሪ የምትሰሩ ሰዎች አንቺን የመሰሉ በተለይ በሰሞንኛው ወቅታዊ ጉዳይ ላይ ብዙ ሀሳብ ያንጸባረቁ ጸሐፊያን ማዶ ሆነው ነው እየተጣሩ ያሉት። እዚህ ጋር ወደ ገደል እየሄደ ነው፣ እየጠፋ ነው የሚባለው ትውልድ ይሄ ድምፅ እየደረሰ ያለ አልመሰለኝ። ቅርብ ሆኖ መስመርና መንገድ ማሳየት አይበጅም ወይ? ይህን ስል ምን ማለቴ ነው? እዛው በሚከታተለው ፕላትፎርም ላይ ይህንን ጠቃሚ መልእክት ሼር ማድረግ፣ ማስተጋባት፣ ብስሉን ከጥሬው ጥቁሩን ከነጭ ለይቶ እንዲረዳ ማድረግ አይቻልም ወይ? እኔ ቤተሰባቸው አይደለም፣ እናታቸው አይደለም፣ አባታቸው አይደለም። የመጀመሪያው ኃላፊነት የእናትና የአባት ነው። ከእናትና አባት የተረፈው ነው እኔ ጋር የሚመጣው። እናትየው ምንም ሳሰራባት፣ አባትየው ምንም ሳይሰራበት ለሶሻል ሚዲያ የጣለውን ልጅ እኔ ጎትቼ ማውጣት አልችልም። ስለዚህ እኛ ሰከንደሪ ኦፕሽን ነን፣ ፕራይመሪ ኦፕሽን አይደለን። እኛ እኮ ሀሳብ ነው የምናጋራው አይደል? ሀሳብ ስናጋራ ደግሞ ራሳችንን ፕሮቴክት አድርገን መሆን አለበት ብዬ አስባለሁ። ስለዚህ ጀስት ቢካዝ የከሌ ልጅ ስለጠፋ ህይወቴን ኑሮዬን ትቼ የከሌ ልጅ ሴቭ አላረገው ሁዋም አይቶህም። በጣም ፕራውድሊ የምናገረው መቼም ፌል እንደማያደርጉኝ ተስፋ እያደረኩ አይ ሃቭ ካዝንስ፣ በጣም መኮራባቸው ካዝኖች አሉ። የሆነ ነገር ቢሆኑ ሶሻል ሚዲያ ላይ እንዳለ ሰው ሪስፖንስብል ነኝ። ከቤተሰቦቻቸው ግን ቀጥዬ ነው ያለሁት። ኢሚዲየት አይደለም። የሆነ ኢሹ ሲመጣ እኔ ጋር ይመጣሉ። ከቤተሰቦቻቸው ቀጥለው ወይም ደግሞ ለቤተሰቦቻቸው የማያናገሩት ነገር እኔ ጋር አለ። ምን ልልህ ነው? ቤተሰቡ አባንደን ያደረገውን ልጅ እንዴት አድርጌ ነው ሴፍ የማያደርገው? አሁን እኮ ፓረንቲንግ ላይ ኦብጀክሽን የሚያነሳም ትውልድ ነው የመጣው። ማለት ቤተሰቦችን አትስማ፣ ሰግጥ፣ ዝም ብለህ ግራና ቀኝ ሳታይ ላለምክለት ወይም አሳካዋለሁ ለምትለው ነገር እስከ ጥግ ድረስ ሂድ፣ ማንንም አትስማ፣ መስሚያን ድፍን አድርግ፣ መስሚያን ጥጥ አድርግ የሚል አዲስ ባህልና ልምምድ ነው እየመጣ ያለው። ወላጆቹንም የሚሰማ ትውልድ አይደለም ከስር እየመጣ ያለውና በምን መንገድ ነው ከጥፋት ሊድን የሚችለው ታዲያ እንደዚህ አይነት ትውልድ? ወላጆቹን እንዳይሰማ እኮ የሆነው ቢካዝ የሚሰሙ ወላጆች ስላልነበሩ ነው። አም ሶሪ ቱ ሴይ ዲስ። በጣም ዲሲፕሊን ማድረግ ነኝ ብዬ አስባለሁ። የራሴን አልፎ የጓደኞቼን ልጆች ኮሬክት አደርጋለሁ። በዚህ መንገድ የሄዱ ልጆቻችን ነገ ላይ አያሰጉንም፣ አያስፈሩንም። ወይ ነገ የእንትናን ኮንተንት ፎሎ ያደርጋል ብዬ አልፈራ። ቢካዝ እዚህ ጋር መስመር አስመሪያለሁ። መስመር ያላሳመርክለትን ልጅ ከምንም አትጠብቀውም። በቃ ሄዷል እኮ ልጁ እኮ እንደ ልቡ ነው።
ስለዚህ are you available? ወደ ቀድሞ ጥያቄ ስንመለስ ቤት ውስጥ ነህ ወይ? አባት ነህ ቤት ውስጥ ነህ ወይ? እናት ነሽ ቤት ውስጥ ነሽ ወይ? ነው ወይስ ራስሽን ጥለሽ ህይወትሽን ጥለሽ ለልጆቼ እየተባለ ነው የሚሮጠው? at some point ሁላችንም የምንለፈው ለልጆቻችን ነው፣ ለቀጣይ ትውልድ ነው። ቀጣዩ ትውልድ መስመር ከጣለ ራሳችንን ማተን ዋጋ ከፍለን ሁለት ኪሳራ ነው የሚሆነው። ስለዚህ ወላጆቹ ኢግኖር ያደረጉት ልጅ ፈልጎኝ ካልመጣ ፈልጌው አልሄድም። it might be hard to swallow ግን ፈልጌው አልሄድም። I'm trying አሁንም መልሼ መላልሼ ሀሳቤን ሼር ሳረግ መጀመሪያ የኔ ሬስፖንሲቢሊቲ አይደሉም፣ ከቤተሰቦቻቸው ቀጥሎ ነው እኔ ያለሁት። ግን ቤተሰቦቻቸው የማይሰሙ ከሆኑ like I said ማይሰሙበት እድሜ አለ። ግን throughout ቤተሰቦቻቸውን ማይሰሙ ከሆነ out of discipline ሆነዋል ማለት ነው። ኢኒሺያሊ ራሱ ቅድም እንዳልኩ አባት የሌለበት ቤት ውስጥ ታውቀዋለህ፣ ስትራክቸሩን ታውቀዋለህ። በቃ ካልተሰማ ነገ መጥቶ እኔንም አይሰማኝም። የልቡ ፍቃድ አለ፣ እንደ ልቡ ነው የሚሆነው። ስለዚህ ቤተሰቦቹ የተዉትን ልጆች ቤተሰባቸው የተዋቸው ልጆች እኔ ምናቸው ምንማቸው አይደሉም። እኔንም ለመስማት አይችሉም። ስለዚህ ማንን ነው መስማት የሚችሉት እነዚህ ልጆች? የልባቸው ሀሳብ ያለበት እንዳልኩ ለስሜታቸው ቅርብ የሆነ የሚመቻቸውን ሰው ነው የሚሰሙት። እነዛ የሚመቹ የተባሉት ሰዎች ደግሞ እያስተላለፉ ያሉት መልእክት እንደ ሀገር ብዙ ከባድ አደጋ ይዞ እየመጣ ያለ ነው እየተነገረ ያለው። አሁን ቀደም ሲል ስናነሳ የነበረው በትውልዱ መካከል መደማመጥ የሚባል ነገር ጠፍቷል። አሁን ተቆጪ የምታያቸውም አካላት ወጥተው በሚናገሩት ነገር ከስር ተቀባይ ሀሳብ ተቀባይና ሀሳብ ሰጪ የሚባል ነገር በሁለት ወገን መኖር መቻል አለበት አይደል? ተቆጪ የሚባል ሰው አለ is my question። አሁን ተቆጪ የምንላቸው ሰዎች አሉ፣ ብቅ ብቅ እያሉ ነው እንግዲህ አሁን ሰሞኑን ስናያቸው። thank you very much። አሁን አይደለ I remember በጣም ብዙ ክሪቲክ ትልልቅ ከምላቸው ሰዎች ክሪቲክ ይደርስብኝ ነበር just because I shared something አይደለ። መጀመሪያ ብትገስጹ መጀመሪያ ብትቆጡ እዚህ ድረስ አንደርስም። ምንድነው አንቺ የምታካብጁ እንዴ? መብታቸው እኮ ነው፣ ልጆች እኮ ናቸው ባይባሉ ኑሮ እዚህ ደረጃ ላይ አይደርሱም ነበር። ስለዚህ ተቆጮቹ የታሉ? the very first thing ተቆጮቹ ራሳቸው አይደል እንዴ ቫሊዴት የሚያደርጓቸው የልጆቹን ብልግና? እውነቱን እንነጋገር። የሀገር ሽማግሌ ያለ እንዴ የሆነ ነገር ሲመጣ ብቻ እኮ ነው የሚወጣው። where are they? at some point የምትፈራው የሃይማኖት መሪ አለ እንዴ? የሃይማኖት መሪም እኮ ፍቃድህን ነው እየነገረ ያለው፣ ስሜትህን እኮ ነው እየነገረ ያለው። ማን ነው ኮሬክት የሚያደርገው? ለዚህ ነው ሴቶች ብዙዎችን የምንወዳቸው፣ አንፈራቸው፣ እንወዳቸዋለን። አባትን ትወደዋለህ እንደን ትፈራዋለህ። right that's what I know። ግን ብዙ ሴቶች ኮምፎርታብል የሚያደርጓቸው የሃይማኖት አስተማሪዎች አሉ፣ ትልልቅ የምንላቸው ሰዎች አሉ። ምክንያቱም ፍቃዶቻችንን ስለሚነግሩን፣ ኮሬክት ስለማያደርጉ። ስለዚህ once in a while ፌስቡክ ላይ ፖስት ስላረክ ኮሬክት አረክ ማለት አይደለም። ኮንስተንትሊ መሞገት ካለበት ትሞግታለህ። this is not right ትላለህ። ራይት አይደለም ብለህ ትውልዱ ከፍቃድ አፈንግጦ ይወጣ you're not responsible። እኔ አሁንም ማረጋው ለትውልድ ይቀመጥልኝ፣ ቪዲዮ እየሰራው ነው ለትውልድ ይቀመጥልኝ። ልጆቼ ሲያዩ ነገር እናታችን እንዲህ ብላ ነበር፣ በቃ this is my pride። እውነትን ኮምፕሮማይዝ አላረግ ተናግሬያለሁ። ለአሁኑ ትውልድ ይጎርብጥ፣ ለሚቀጥለው ይጎርብጥ፣ it's none of my business። እውነትን ግን ኮምፕሮማይዝ አላረኩም። ለሰው የማልመች ሆኜ ሀሳብን ሼር አረጋለሁ። ምክንያቱም ነገ ላይ ምንም ነገር እንዲጠይቀኝ አልፈልግም። እንዴ የሰውን ብልግና ቫሊዴት የሚያደርግ ትልቅ ሰው ነው እንዴ? I'm sorry to say this I have a problem። እውነቱን የምነግርህ ነገር ሪሰንትሊ በጣም ከጓደኞቻችን ጋር እያወራን አንዳንድ ሰዎች they're just aged። I'm sorry to say this እውነት 50 ምናምን ዓመት uncorrected የተደረገ ሰው፣ ዲሲፕሊን ያልተደረገ ሰው ነው አባት የሆነው እናት የሆነው። እድሜው የጨመረ ግን የትልቅ ሰው ኤቲክስ የሌለው ሰው በጣም ብዙ ነው። እሱ ደግሞ ቫሊዴት ነው የሚያደርገ፣ ምክንያቱም ዲሲፕሊን አያውቅማ። that's what we know። ሶሻል ሚዲያ ላይ እኮ the same ብልግና ያላቸው ትልልቅ ሰዎች የምንላቸው የሉም እንዴ? እድሜያቸው የሄደ አንዳንዴ አሁን do I need to respect you የሚያስብል ሰው አለ። እድሜው ስለሄደ ብቻ የምትሰማባቸው ጋጠ ወጥነት አለ። እድሜያቸው ስለጨመረ ብቻ do we need to respect them? እነሱ አይደሉ እንዴ ቫሊዴት የሚያደርጓቸው ትንንሾቹን?
ምክንያቱም እነሱ ራሱ ዲስፕሊን አያውቁም፣ ቫልዩ አያውቁም፣ ኖርም አያውቁም። ለአንዳንድ ሰዎች እኮ እኔ በጣም አሮጊት ነኝ፣ ለአንዳንድ ትልልቅ ሰዎች ማለት ነው፣ ትልልቅ ለሚባሉ ሰዎች የድሮ ስርዓት ስለማወራ ማለት ነው። ስለዚህ እነዚህ የሚሞግቱ ሰዎች are you really involved is the question። እኔ ማንም አይጠይቀኝም ነገር ከሳም ኢንቮልቭድ የተነሳውን ሀሳብ ክሪቲክ አደርጋለሁ። ማንም አይጠይቀኝም፣ ህሊናይም አይጠይቀኝም። ስለዚህ ዋንስ ነዋይል የሆነ ሀሳብ ስለሰጠ ክሪቲክ አድርገሃል ማለት አይደለም። በጣም ሎጂካል ስለሆነም ክሪቲክ እያረክ ማለት አይደለም። አሁን በጣም ማፍርበት ነገር የቋንቋ እውቀት አለን እንደዚህ ያለን ምናምን ብለው አንዳንድ ነውርን ቫሊዴት ሲያደርጉ ሄሎ እንዴ you're responsible እንደ ትልቅ ሰው ልጅህ ቢሆን እንደዚህ አይነትን ነገር አክሰፕት ታደርጋለህ? አታረግም። we're this selfish። ስለዚህ አንዳንድ እድሜያቸው የሄደ ሰዎች ትልልቅ ሰው ማለት አልችልም አም ሶሪ እግዚአብሔርም አይጠይቀኝም። ምክንያቱም እንደ እድሜህ ካልሆንክ እየጠቀምክ ስለማትሆን ማለት ነው። ስለዚህ ዋንስ ነው ዋይል ክሪቲክ ስላረክ ይሄ ነገር አልተመቸኝም ምቾትህን ሲነሳ ብቻ ይሄ ነገር አልተመቸኝም ስላልክ ክሪቲክ አረክ ማለት አይደለም። ሰሞኑን ከተካሄደው የይዘት ፈጠራ ውድድር በፊትና በኋላ ሁለት የተለያዩ ሳምንታትን ያሳለፍ ነው ማለት ይቻላል። ከውድድሩ በፊት በነበረው ሳምንት ጀስት መሰገጥን ብዙ ሰው ሀሳቡን ኢንዶርስ አድርጎት ተመልክተናል። ኦኬ በዚህ መንገድ ነው ወይ አልተረዳ ነውም ነበረ ለካ እንዲህ ማለት ነው፣ ለዓላማ እስከ ጥግ ድረስ መጽናትን ስትራቴጂክ ኮንሲስተንሲን ተምረንበታል ብለው ብዙ ሰዎች ይህንን ሀሳብ ሲገዙት ተመልክተናል። ውድድሩ ተካሂዶ ካበቃ በኋላ ደግሞ እዛም ሁነት ላይ ታዩ አጓጉል ነገሮች አሉ። ከአለባበስ አንስቶ ከአነጋገር አንስቶ አለባበስ ነው በዋነኝነት ብዙ ትኩረት የሳበው። ከዛም በኋላ ደግሞ ይህንን የመሰገጥን ጉዳይ እንደውም በፈቃዱ ኃይሉ ነው ክራኪንግ ዲ አልጎሪዝም ኮድ የሚል አንድ ጥሩ ጽሁፍ ጽፎ ተመልክቻለሁ። መሰገጥ የሚለው ቃል ራሱ ከጀርባ ከባድ አደጋ ይዞ እንደመጣና ከዚህ በፊት ፌስቡክ ተጠቃሚ ነሽ ቲጂ? በዚህ ሀገር ነበርኩ ድሮ ማለት ስለዚህ ታውቂዋለሽ። ሸነግ የሚባል ሸገር ነፃ አውጪ ግንባር መሰለኝ እንደዛ እና በዛን ጊዜ በፈቃዱ ኃይሉ መዛጋ ሜንሽን የሚያደርገው ምንድን ነው ሰገጥ የሚለው ቃል ያኔ ነበር ጥቅም ላይ ሲውል የነበረው ማህበራዊ ሚዲያው ላይ እና እነዚህ ሸነጋያን የሚባሉት ራሳቸውን እንደዛ የሰየሙ አካላት ሌላውን አካል ሰገጥ ብለው ነው ዲፋይን ያደርጉበት የነበረውና መሰገጥን አሁን ሹገር ኮት አድርገን አመጣ ነው እንጂ በጣም አደገኛ የሆነ ልምምድ ነው which is ድድብናንና ኢግኖራንስን ነው አዶር እያደረግን ያለ ነው የሚል አንድ ክሪቲክስ ጽፎ ተመልክቻለሁ በፈቃዱ ኃይሉና ልክ ይሄ ሆነ ተከናውኖ ካበቃ በኋላ ነው ሰዎች መደንገጥ ደግሞ ሲጀምሩ የተመለከትነውና በእነዚህ ሁለት ሳምንታት መካከል የነበረውን ጅዋጅዌ እንዴት አየሽው አንቺ? ላይክ አይ ሰድ እኔ አንዳንድ ሰው እንደው ኔጌቲቭ አድርጎ ይስለኛል። ሁሌ ፕሬዝ ማድረግ ያለብኝን ፕሬዝ አደርጋለሁ። እንደዚህ አይነት ነገር ግን ነገው ነው የሚያስፈራኝ፣ ዛሬን አይደለም ማየው ነገ። ምክንያቱም ዛሬ በትንሹ የፈቀድከው ነገር ነው ነገ ትልቅ መዘዝ ይዞ በሚመጣውና from the very first time ክሪቲክ አድርጌያለሁ። እንዳልከው መሰገጥ ማለት ምን ማለት ነው? ሰገጥ የምትለው ሰው እኮ እንትን ያለው ነው። ይሄ ማለት ኢግኖራንት የምትለው ነው፣ ወይም ደግሞ ይሄ ሰውን የማይሰማ ኢግኖራንት ሆኖ እንደ ልቡ የሚሆን ነው። why are we አሁን ለምንድን ነው ሮማንቲሳይዝ የምናደርገው? ለምንድን ነው የምናሳምረው? አይደለም ለዓላማ ጽናት ከሆነ ሌላ ስም መስጠት ይቻላል፣ ሌላ ሀሳብ ማውጣት ይቻላል። እስኪ በዚህ አጋጣሚ ሰጀስት የምታደርጋቸው ከመሰገጥ የተሻለ ወርዳል ሰው መሆን በቂ ነው። ብዙ ሀሳብን ብናመጣ የትም አንደርስም። ሰው መሆን በራስህ ሀፍረት እንዲኖረ ያደርጋል፣ እግዚአብሔር እንድትፈራ ያደርጋል። ይሄ የሆነ ነገር ስላመጣን ነው ብዬ አላስብም። እና እኔ from the very first time ልጁን አየው ስለነበረ እና what is he doing የምለው ልጅ ነው ማለት የሚያስተውል ሰው የሚለው ነገር ነው። እንዴ ምን እያደረገ ነው የሚባለውን ሰው just because የሆነ ሀሳብ ተናገረ። ከዛ በፊት እኮ የተናገረውን ሰምተናል። be stupid ሲል ሰማን አይደል? በአማርኛ ይከብዳል። and እንደዛ ካለ በኋላ አይ መሰገጥ እኮ ማለት ኮምፕሮማይዝ አናረገው። እሺ ቃሉ ተሻሻለ ምናምን ምንለው የለም። በቃ ሪጀክት ማድረግ ያለብን ነገር አለ። አንዳንድ ነገር ለዲስከሽን ራሱ አይመችም፣ ባናወራው ራሱ የሚመች ነገር አለ። ሳይወራ እንዲሁ በደመ ነፍስ ብናረጋቸው የሚሆኑ ነገሮች አሉ። እንደዚህ ተብለን አንድ ትንሽዬ ልጅ የሆነ ሀሳብ አንድ ትንሽ ኮንፊውዝድ የሆነ ልጅ
በራሱ ግራ የገባው ሰውዬ ማለት ነው መጥቶ የሆነ ሀሳብ ሲነግርህ እንደ አዳልት you need to think twice ማለት ምን እያለ ነው? ለምንድን ነው እሱ እኮ ማለት የፈለገው ብሎ ለምን ሹገር ኮት ማድረግ ያስፈልጋል? ለምንድን ነው እሱ የተናገረውን ነገር ሮማንቲሳይዝ ማድረግ? እንዲህ ለማድረግ እኮ ነው። ስግጥ ፍምስ ነው። ፍምስ ማለት ምን ማለት? ፌመስ መሆን by any means be famous ነው። ለምን ፌመስ ትሆናለህ? what's the ultimate purpose of being famous anyway? ምንድን ነው ፌመስ የሚያደርግህ? ሶሻል ሚዲያ ላይ ምንድን ነው የሚያደርግህ? being arrogant ባለጌ መሆን ነው። እንደ ልብ መሆን ነው። ጋጠወጥነት ነው ፌመስ የሚያደርገው። እያናናል በግድ ነው እኮ አንዳንድ ስርዓት ያላቸው ሰዎች የሚታወቁት። እና be whatever you want እንደ ልብ ሁን and then be fame ነው። ፌም ደግሞ የሚያስገኘው ማኒታሪ ቫሊዩ አለ፣ ገንዘብ አለ። ስለዚህ አንዳንድ ሰዎች እኔ am wondering think twice አስቡበት ይሄ ነገር። ምክንያቱም ነገም ይቀመጣል የሰራችሁት ቪዲዮ ምን ሆኜ ነበር እንዳትሉ it's totally an ignorance። መስማት የሌለብንን ነገር ሰማን። አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him? ተናግሯል እኮ ደድቡ ስደድብ ነው ገንዘብ የመጣው አለ። why would you explain for him? እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ። ዓላማ ጽናት ሌላ ቃል አለው። እና እንደዚህ አይነት አንዳንድ ደካሞችን ሄሮ ማድረግ እኔ አይገባኝም። for that matter እኔ ኮመንት ሴክሽን ላይ በጣም ኢግኖራንት ሆኖ የሚሰድቡኝ ሰዎችም አይቻለሁ። then it shows who you are። በጣም ለሱ ተሟግተ ስትሳደብ ዲፕ ዳውን ያለውን ማንነትን ያሳያል። ራሽናል ሆነ እኮ ብትሞግተኝ ጥሩ ነው፣ ግን ስድብ ነው የምታየው። ምክንያቱም አይዶላይዝ እየተደረገ ነው ልጁ። and then እዚህ ሶሻል ሚዲያ ላይ የሚመጡ ልጆች ደግሞ በጣም ስትራቴጂክ ናቸው። የሰው ልብ ምቴቱ ጋር እንደሆነ ያውቁታል። ምንድነው ማድረግ ያለብኝ የሚለውን ነገር ያውቃሉ። ከዚህ በፊት ቪዲዮ ላይ ሰርቻለሁ። የካፕል ኮንተንትን ሪጀክት ባረኩበት ማታ ልጆቹ ብድግ ብለው የዛን ሁለት ማታ ድሃ ለማብላት ወጡ። ምክንያቱም የሀበሻ ልብ ምስኪን ነው፣ ይራራል። በቃ ለድሃ ራራ ሲባል ራሱ በቃ ሽንፍ ነው የሚልልህ። እሷ እኮ እንዲህ ናት ግን የሚልልህ ነገር ሁሉ ኤክስኪውዝ መስጠት ይፈልጋል። ሶሻል ሚዲያ ላይ ያሉ ልጆች በጣም ጎበዞች ናቸው። the only thing የሰውን ልብ የሚነኩበት ነገር ቫልነረብል መሆን ነው። ያለ ልክ ስቶሪያቸውን ሼር ማድረግ ነው፣ ነውራቸውን ሼር ማድረግ ነው። እሱ እኮ ሳያፍር ራሱን ክሩሲፋይ አረገ። I cannot take it like that። ምንም ብልግናውን ነው የተናገረው። በቃ ሰልፍ ኮንትሮል የለኝም ነበር። ማስተር ቤት የማያደርግ ብዙ ወጣት አለ ሰልፍ ኮንትሮል ስላለው። ሰልፍ ኮንትሮል አላቸው። ሰልፍ ኮንትሮል የሌለው ትውልድ ስለሆነ ያለው እኔም እኮ እንዳንተ ነበርኩ ብለው ኮሌክቲቪዝም። አሁን እዚህ ጋር ነው እንግዲህ በማህበር መባለግ የሚጀመረው ማለት ነው። የኔን ህመም አወራልኝ። what's the point ካልዳንክበት? what's the point አካውንተብል ሆነ ሂል ካላረክበት? what's the point እሱን እየተከታተልክ አሁንም ማስተር ቤት የምታረግ ከሆነ ፖይንትለስ ነው። ስለዚህ አንዳንድ ነገሮች ባይወሩ ነበር የሚሻሉት፣ ባይነሱ ነበር የሚሻሉት። እንዲህ አድርግ ያለው አንዳንድ ጊዜ ሴቶች ታሪካችንን አናወራም ማለት ባክ ስቶሪ አናወራም ከስ ፖይንትለስ ነው፣ ወይም ደግሞ ኢሜጃችንን ያበላሸዋል አይደል? አንዳንድ ነገር ክድን ቢደረግ ነው የሚሻለው። በቃ እንደ ሀበሻ አንዳንድ ነገር ቢያልፍልን ነው የሚሻለው። በጣም ኦቨር ኤክስፕሌን ማድረግ፣ በጣም ግልጽ መሆን ፖይንትለስ